አንቺ ስለ እግዚአብሔር ምን ታውቂያለሽ? እግዚአብሔር የሰው ህይወት በጥብጡ ይላል እንዴ? መልሽልኝ። መጀመሪያ ያበላሸሽው የሰውን ትዳር አስተካኪ። ሄርሜላ በአዲስ ቪዲዮ ፈጣሪዋን የሆነ ነገር ለቃ ነበረ ስቶሪያዋ ላይ። ከዛ በኋላ ፍሬው ዩቲዩብ ምን እንዳላት አዳምጠው። አንቺ ስለ እግዚአብሔር ምን ታውቂያለሽ? እግዚአብሔር የሰው ህይወት በጥብጡ ይላል እንዴ? መልሽልኝ። መጀመሪያ ያበላሸሽው የሰውን ትዳር አስተካኪ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አዲስ ለሆናችሁ ሁላችሁም አህለን ወሳህለን ወመረህባን። ለመጫወት ለመሳቅ ለመደሰት ብቻ ነው ይሄ ቤት የሚፈቀደው። ሌላችሁ የምትናደዱ ከሆነ ዘረኝነት፣ ሃይማኖት የወደቀንም ማታነሱ ከሆነ እኔ ቤት ምንም ነገር የለም። ስለዛ መጫወት መደሰት የምትፈልጉ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃችኋለሁ። አሰባሰታችሁ ደግሞ ኮሜንት ስር ጠብቃለሁ። ሄርሜላ የቦሰተችው ፈጣሪዋን እያመሰገነች ወይም ፈጣሪዋን እየተማጸነች ነበረ ቦስት ያደረገችው። ፍሬው ዩቲዩብ ምን እንዳላት ማለት ነው መልስ ነው የሰጣት። እንዴት ከየት እንደሆነ አላቅም። ብቻ ፍሬው ዩቲዩብ ምን አላት መሰላችሁ? ሄርሜላ በለቀቀችው ቪዲዮ ላይ አንቺ ስለ እግዚአብሔር ታውቂያለሽ እንዴ? እግዚአብሔር የሰውን ህይወት በጥብጡ ይላል እንዴ? መልሽልኝ። መጀመሪያ ያበላሸሽውን የሰውን ትዳር አስተካኪ ይላታል። በነገራችን ላይ እኔ ማለት የምፈልገው ነገር አለ፣ ግን መጀመሪያ በፍሬው ላይ ትንሽ ነገር ልበል። ትክክል ነው። አላህ ወይም ደግሞ ፈጣሪ የሰውን ህይወት የሰውን ትዳር በጥብጦ አላለም። ሰው ከሰው አባሉ አላለም። ነገር ግን እዚህ ጋር መጀመሪያ ስህተተኛ የሆነው ሰው ማረም እንዳለብህ ሁላ የመጀመሪያውን ሰው ነው ማረም ያለብህ እንጂ የመጨረሻውን ሰው ማረም የለብህም ባይነኝ በእኔ በኩል ማለት ነው። ምክንያቱም ሩታዬ ማለት ነው ሩታዬ ጀግና ናት፣ ጎበዝ ናት። ይቅርታ ብትጠይቀ ራሱ ትላንትና ምን እንዳለት አብርሃም ታውቃለህ፣ እናውቃለን፣ አይተናል፣ ሰምተናል። ነገር ግን እዚህ ጋር ማስተካከል ያለባት ሩታም አሁንም ኦኬ ጥፋቷ አምናለች። ነገር ግን ሙሉ ለሙሉ ያደረገችው ነገር ለአብርሃም ግልጽ አድርጋ ብትነግረው፣ በምን ምክንያት አብርሃም እንደዚህ እንደሆነ ብትነግረው ሙሉ ለሙሉ ይቅርታ አድርጎላት ከእሷ ጋር እንዲኖር ተናግሮ ነበረ። ነገር ግን ያ አላደረገችም ሄርሜላ ሩታ ማለት ነው። ሄርሜላ ደግሞ በሰው ህይወት ላይ ገብታ የበጠበጠችው ነገር የለም አንደኛ። ሁለተኛ ነገር ሄርሜላ ብዙ ጊዜ አብርሽና ሩታን ለማስታረቅ ሞክራለች፣ ተው ብላለች። እንደውም ከአንድም አምስቴ በህይወታችን ውጭልን፣ አልፈልግሽም፣ ከህይወቴ ውጭልኝ ብሎ አስጠንቅቋታል። ከህይወታቸው ወጥታለች። ነገር ግን የአብርሽና የሩታ ህይወት እንደተበጠበጠ፣ እንደተናደዱ፣ እንደበጠበጡ፣ ራስ በራሳቸው እንደተጋጩ፣ ራስ በራሳቸው ሸር እያሰቡ ነበረ ማለት ነው። ስለዛ እዚህ ጋር ሄርሜላ ራሱ ብትኖርም ባትኖርም ሩታ ከአብርሽ ጋር መኖር አይፈልግም ነው የኔ ጥያቄ። እሺ እስኪ አንድ ጥያቄ ልጠይቃቸው ጀማዓቱል ኸይር ማለት ነው የኔ ውድ ቤተሰቦች ማለት ነው። ግን እዚህ ጋር ኦኬ መጀመሪያ ላይ ባለትዳር እያለ ነው ሄርሜላ መተው ያስተዋወቁት ማለት ነው። ያም ሆኖ እያለ ግን ትዳሩ አደጋ ላይ ሊወድቅ እያለ ከህይወቴ ውጭልኝ ብሎ ከአንድም አምስቴም ሶስቴም አባሯት ነበረ። ነገር ግን ሩታዬ በዛ ሰዓት ጠበቅ አድርጋ ብትይዘው ይሄን ያክል አይፈጠርም ነበረ ባይ ነኝ። እና ደግሞ አብርሃም ተደጋግሞ ተጠይቋል። ሄርሜላ መርጧል። ሁለት ሶስተኛ ነገር ደግሞ ከዚህ በፊት ታስታውሱ እንደሆን ሩታ ናት እንጂ የፍቹን ወረቀት አምጥታ ካልፈረምክልኝ ሞቼ እገኛለሁ ያለችው እኮ ሩታ ናት እንጂ አብርሃም አይደለም። እንደውም አብርሃም ተንበርክኮ ይቅርታ ጠይቋል። ተይ ብሏታል። አብረን ልጃችን እናሳድግ ብሏታል። በወለደች ጊዜ በጣም ደስተኛ ነበሩ። ነገር ግን በአንዳንድ በሰው ህይወት ላይ ገብተው የሚበጠብጡ ሰዎች ከዚህ በፊት ታስታውሱ እንደሆነ አብርሃም ለሩታ ወርቅ የገዛላት አብርሃም ነበረ። ከዛ ሰዎች ለሩታ ደውለው ምንድነው ያሏት? ሄርሜላ ናት እንጂ የገዛችው አብርሃም አልገዛውም ብለው ነው የበጠበጡት ማለት ነው። ያው ትዳራቸው መቆየት ቢፈልጉ እንደው ይሄ በትዳራቸው ላይ መቼም ቢሆን መቼም ሰው ማስገባትና ሰው ማስገባት እንደሌለባቸው ያውቁ ነበረ ማለት ነው። ከዛ ደግሞ በሚቀጥለው ሄርሜላና አብርሽ ሲፋቱ ወይም ደግሞ ሲለያዩ ምንድነው ያለው አብርሃም? እኔ ከአሁን በኋላ
ከሩታ ጋር ብሞት ራሱ አልኖርም፣ ሄርሜላ ራሱ በህይወቴ ባትኖር፣ ሄርሜላ ባላቃት እኔ ከሩታ ጋር መኖር አልፈልግም ብሎ ደጋግሞ ተናግሮ ነበረ። ስለዛ ህይወት አልበጠበጠችም ባይነኝ እንዴ በበኩሌ ማለት ነው። ነገር ለምን ብዙ ጊዜ ከህይወቴ ውጭልኝ አልፈልግሽም ሲላት ወጥታለች። ከዛ ሩታም ደግሞ ከዚህ በፊት ብራንክ አድርጋ ነበረኛ ከዛሬ 6 ወር በፊት ማለት ነው። ሄርሜላ ከህይወቴ ውጭልኝ ካላት በኋላ ከሩታ ጋር ለ3 ቀን ያክል ፏ ብለው በራሳቸው ቤት ቪዲዮ እየሰሩ እንዴት ፍቅር በፍቅር ሆነው ነበረ። ነገር ግን ሩታ እየተበቀለችው ነበረ። እስኪ ወንድ ልጅ ክብሩን ዝቅ አድርጎ ከሷ ጋር ኖሮ ነበረ። ያን ብራንክ ማድረግም አልነበረባትም። በነገራችን ላይ እያንዳንዳቸው ጥፋት አለባቸው። ሄርሜላም ጥፋት አለባት፣ ሩታም ጥፋት አለባት፣ አብርሃምም ጥፋት አለባት። ሩታ ጥፋት ያለባት ነገር ምንድን ነው? አብርሃም ይቅርብሽ፣ አብረን እንኖር ከንበርኮ ይቅርታ ስጠይቀት ይቅርታውን ተቀብላ አብረው መኖር ነበረባት። አብርሃም ደግሞ ጥፋተኛው ከሄርሜላ ጋር ጊዜ ማሳለፉ ነው። ሄርሜላ ደግሞ ጥፋቷ ምንድነው? በሰው ትዳር ላይ መታ መግባቷ ነበረ ጥፋተዋ ማለት ነው። ስለዚህ የእያንዳንዳቸው ጥፋታቸው ነበረ። ያ ጥፋታቸው ግን አምነው እስካልተቀበሉ ድረስ መቼም አይስተካከሉም ባይ ነኝ። እና ደግሞ ፍሬው ተከታትሎ ሄርሜላን በጣም እየወቀሳት በጣም እንትን እያላት ፎቶዋን እየዘቀዘቁ ነበረ፣ የፍሬው ማለት ነው። ፍሬው ምንም ነገር ያደረገው ነገር የለም። አሁን ምሳሌ እኔ ለማንም እንደምከራከረው ሁሉ ለሩታ ነው የተከራከረላት ማለት ነው። ምንም ነገር ይሄ ሁሉን ያክል ፎቶ የሚያዘቀዝቅም ነገር አይደለም። ፎቶ ብትዘቀዝቁት ራሳችሁ አልዘቀዘቃችሁትም ማለት ነው። ስለዛ ይሄ ምን ማለት ነው? ሄርሜላን ቢደግፍ ሩታን ቢደግፍ አብርሃም ቢደግፍ የራሱ ቻናል ነው፣ የራሱ ዩቲዩብ ነው፣ እንደፈለገ መሆን ይችላል ፍሬው ማለት ነው። ስለዚህ አሁንም ጥፋቱ ፍሬው ላይ አይደለም። ፍሬው ጋር ትኩረት አታድርጉ። ምንም ቢሆን ምንም ጥፋት ያጠፉት ሶስቱም ናቸው። ሶስቱም መታረም አለባቸው ባይ ነኝ። ከተሳሳትኩኝ ኮሜንት ስር እጠብቃለሁ። እና ደግሞ ትላንትና የሆነች ልጅ ውሸታም ነች ብለሽኝ ነበረ። ውድ እህቴ ማለት ነው። ምንድን ነው የዋሸሁት? በምንስ ምክንያት ነው የዋሸሁት? አልገባኝም። የዋሸሁበት ምክንያት ንገረኝ። እኔ ደግሞ ከመመለስ ወደ ኋላ አይደለም። ስለዚህ እኔ የዋሸሁት ነገር የለም። ትላንትና በሰራሁት እኔ ጀምሮ ቪዲዮ ስሰራ ሀቁን ቁጭን መናገር ነው እንጂ ዝም ብሎ አድበስብሶ ማለፍ አልወድም። በነገራችን ላይ ሀቁን ተናገር የመሸበት ማድር ነው የኔ ጥያቄ። በቃ ይሄ ነው። እና አንዳንዶቻችሁ ውሸታም እያላችሁ ነው። በምን እንደዋሸኋቸው አላውቅም ማለት ነው። ለማንኛውም በሌላ ቪዲዮ እከሰታለሁኝ። መልካም ጊዜ። እወዳቸዋለሁ።